የኢትዮጵያን አትሌቶች የበላይነት የታየበት የሮም ዳይመንድ ሊግ ሴቶች 5000 ሜትር ውድድር በኢትዮጵያን የበላይነት ተጠናቋል። የ2026 የዳይመንድ ሊግ ውድድር ትላንትና በጣሊያን ርዕሰ መዲና ሮም ቀጥሎ የተካሄደ ሲሆን ኢትዮጵያን ሴት አትሌቶች በ5000 ሜትር ፍጹም የበላይነት አሳይተው አሸንፈዋል። አራተኛው የዳይመንድ ሊግ መዳረሻ በሆነችው ደቡብ አውሮፓዊቱ ሀገር በተከናወነ ሲሆን የትላንት ውድድር ኢትዮጵያን አትሌቶች አንጸባርቀውም አምሽተዋል። አትሌቶቹ እርስ በእርስ ላስጨራሽና ድንቅ ፉክክርን በማድረግ ኢትዮጵያን የምትታወቅበትን አረንጓዴ ጎርፍ ደግመዋል። ኢትዮጵያ በረጅም ርቀት እየጠፋ የመጣውን ውጤት የሚያነቃቃና ተስፋ የሚጭር ውጤት በመድረኩ ከአንደኛ እስከ 7ኛ ደረጃ ይዛ የበላይነታቸውን ማሳየት ችለዋል። አትሌት ልቀና አምባዋና ርቀቱን 14 ደቂቃ ከ18 ሰከንድ 41 ማክሮ ሰከንድ በሆነ የዓመቱ ፈጣን ሰዓትና የግል ምርጥ ሰዓቷን አስመዝግባ ውድድሩን በአንደኝነት ድል ማድረግ ችላለች። አትሌት ልቀና አምባው ከድሉ በኋላ በሰጠችው አስተያየት የመጀመሪያውን የዳይመንድ ሊግ ድሏን በማስመዝገብ መደሰቷንና በስቴዲየም ውስጥ የነበረውን ድጋፍ እንደነበር ተናግራለች። ለውድድሩ በተለይም አጨራረስ ላይ ጠንካራ ቅድመ ዝግጅት አድርጋ መቅረቧን፣ በርቀቱ መሮጧን እንደምትቀጥል እንዲሁም ደግሞ በ10000 ሜትር ልትወዳደር እንደምትችል ፍንጭ ሰጥታለች። አትሌት ባልሽኝ ባወቀና ፍሬወይኒ ኃይሉ 14:8.4 እንዲሁም ደግሞ 14 ደቂቃ ከ18 ሰከንድ 94 የግል ምርጥ ሰዓታቸውን አስመዝግበው በቅድመ ተከተል ሁለተኛና ሶስተኛ ደረጃ በመያዝ አጠናቋል። አትሌት ሰናይት ጌታቸው አራተኛ፣ መዲና ኢሳ አምስተኛ፣ ሂሩት መሸሻ ስድስተኛ፣ ፋንታዬ በላይነሽ ሰባተኛ ደረጃን በመያዝ አጠናቃለች። የዳይመንድ ሊጉ ስድስተኛ መዳረሻ ከተማ የሱዳና ስቶክሆልም እንዲሁም ደግሞ የከነገ በስቲያ እሁድ እንደ አውሮፓውያኑ አቆጣጠር ሰኔ 7 2026 ተጠባቂ የዳይመንድ ሊግ ፍልሚያዎች ይከናወናሉ።